ህክምና ላይ ከገባሽ በኋላ ልብሽን የነካው በቃ እንዴት ነው ይሄ ነገር ብለሽ ያዘንሽበት ሞመንት ከአይን ጋር በተገናኘ ነበር? በቅርብ እንኳን ጠዋት ኦፒዲ ሰርቼ ኢቭን ከሰዓት ገብቼ ቪዲዮ የተሰራውበት ኬዝ አለ በቅርብ። ኦኬ እንግዲህ አሁን የቅርቡን ስለማስተውሰው ነገርና ቀላል ኬዝ ነበረች። ጀስት የአይን መቅላት መቆርቆር ነው ልጁ ፊል ያደረገው በሰዓቱ። ኬዙ የቫይረስ ኢንፌክሽን ነበረ። መቅላትም ትንሽ መቆርቆር ሲያስቸግረው ዝም ብሎ ቤት ቁጭ ብሏል። ከዛ በኋላ 3 ቀን ሲሆን ግን ያ ነገር እየባሰ መጣ። በጣም እየቀላ ብርሃን መፍራት ኖረው ማቃጠል እንዲህ መቆርቆር ነገር ሲኖር ፋርማሲ ሄድና ጠብታ እንደዚህ አይን ይቀላ እንደዚህ በጣም ብርሃን እየፈራ ነው ምናምን ሲል ጠብታ ይሰጡታል ፋርማሲ ላይ። ከዛ እሱን ጠብታ መጠቀም ጀመረ። እይታው ደህና ነበር በሰዓቱ። ጠብታውን በተጠቀመበት በ3-4 ቀን ውስጥ እይታው እየደበዘዘ መጣ። ከዛ በኋላ ነው እኛ ጋር የመጣው እና ስታየው ይሄ ልጅ እንደውም መድኃኒቱን ባይወስድ ሞሮፍ የተሻለ የሚሆን ይመስለኛል። ምክንያቱም ቫይራል ኮዞች ብዙ ጊዜ በራሳቸው ጊዜ ወስደው በራሳቸው የሚድንበት ኮንዲሽን አለና ያንን ጠብታ በመውሰዱ ኦልሞስት እይታውን ወደ ሃንድ ሞሽን የምንለው እይታ አድርሶታል። እና አንዳንዴ የኛ ሀገር ሴታፕ ያሳዝናል። ቀላል መታከም የሚችል ነገር በማይሆን ሚስቴክ እይታ ማጣት ቀላል ነገር አይደለም። እይታውን አጣ ኦልሞስት አጣ። ሃንድ ሞሽን የምንለው ማለት ሃንድ ሞሽን ማለት ቺን ብቻ ነው አንዱን አይን ሸፍኜ እንዲህ ነው ማየት የሚችለው እንጂ ሌላ ነገር ማየት አልቻለም።